እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ እያላችሁበት ሰላማችሁ ይብዛ። ቤተሰብ አድርጉኝ። እንግዲህ ላይክ ሸር እያደረጋችሁ ቤተሰብ አድርጉኝ እላለሁኝ። ዛሬ የመጣሁበት ቪዲዮ ኮልፌ አዲስ ከተማ ላይ ትማራለች የተባለችው ተማሪ አስተማሪ የምታቻትን ወላጅ በእግረኛው ሚዲያ ላይ አይቼ ነው እና የመጣሁትኝ። ለዚች ተማሪ ወይንም ለዚች አስተማሪ ወላጅ ሁና የተማሪ ወላጅ ሁና የቀረበችው እናት በጣም ጥሩ እናት ነች። ተማሪ የተገረፈችበት ምክንያት የቤት ስራ ለምን አልሰራሽም ነው። እግዚአብሔር ይመስገን። በእርግጥ አፋጣኝ በህግ ጥላ ስር መዋሏ ጥሩ ነው። በህግ ጥላ ስር መዋሏ ጥሩ ነው። ግን እንደ ሰውኛ ስናስበው በዚህ ሰዓት ላይ የ9 ዓመት ተማሪ ልጅ በኤሌክትሪክ መግረፍ ማለት ምን ማለት ነው? ከአንድ አስተማሪ ከአንድ አንድ ተማሪን እንትን ለማለት ለማስተማሪ ወጣ አስተማሪ ወይ ደግሞ ትውልድን የሚገነባ አስተማሪ ነው ተብሎ ከሚያስተምር አስተማሪ ስነ ምግባር ይሄ አይጠበቅም። አካላዊ ጥቃት ማድረስ ማለት በ9 ዓመት ልጅ ወላጅ መጥራት ትችያለሽ። ምንም ማለት አይደለም። ወላጅ ጠርተሽ የቤት ስራ አልሰራች የሚችል ብሎ ወላጅን መጠየቅ እንጂ የ9 ዓመት ምን ታውቃለችና በኤሌክትሪክ ልጆች ይዘውልሽ በኤሌክትሪክ የምትገርፊበት ምክንያት ምንድን ነው? 99 አስተማሪ በአንድ አስተማሪ ያ ሁሉ አስተማሪ መሰደብ የለበትም፣ መወቀስም የለበትም። በጣም የሚገርምሽ ነገር ወላጇ በጣም ጥሩ ወላጅ ነች። ሀቁን ስነግርሽ በጣም ጥሩ ወላጅ ነች እንጂ እንደኔ አይነት ነገረኛ ወላጅ ብትሆን ኑሮ ምን አነጋገር ራሱ ተረጋግታ አትናገርም ነበረ። በራሴ ላይ የደረሰውን ነገር ልንገርሽ። ልጄ ኬጅ እየተማረች እያለ እንዲህ አይነት ነገር አጋጥሞኝ ነበረ። ጆሮዋን መታ እንዳስተማሪ ልካት እንደዚህችኛዋ ተማሪ ወላጅ አይደለም እኔ ዝም ያልኩትኝ። በቃ ያዙ ይልቀቁ ይገላታለሁ ያለኝ እና ዳይሬክተሯም ጥሩ ዳይሬክተር ነበረች። በጣም 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 እንደ እናት የምትሆን ዳይሬክተር ነች። የትምህርት ቤቱ ባለቤት ነች ዳይሬክተሯ። ልጆችን የምትይዛቸው እንደ ወለደቻቸው ልጆች እንጂ እንደ ተማሪና አስተማሪ ሁና አይደለም። አስተማሪዎችን የምትይዝ እንደዛ ነበር እና ልታስቀድስ በሄደችበት ሰዓት ነው እንግዲህ ተማሪዋን እንደዛ አድርጋ የመታቻት። በዛን ሰዓት እኔ እንደዚህችኛዋ ወላጅ ተረጋግቼ አይደለም ያናገርኩኝ። በቃ ለመገዳደል ነው እንትን ያልኩት። ምክንያቱም ልጅ ማለት ቀላል ነገር አይደለም። ልጅ ማለት ስስ ብልት ማለት ነው። ሴት ልጅ ሁነሽ እንዴት አንቺ የልጅን ጉዳት እንዴት አታውቂም? እንዴት አታውቂ እንዴ? ልጅ እኮ ስስቶቻችን ናቸው። ልጅ እኮ ማለት እኮ በቃ ሙሉ አካላትሽ ማለት ነው። ሴት ልጅ ነሽ፣ ነገ ጠዋት ትወልጃለሽ። ምን ማለት ነው? አንድ ወላጅ እኮ ለትምህርት ቤቱ ሲሰጥ እኔ ወላጅ ነኝ ወልጄ ከፍ ሲል ለአስተማሪ ሰጠው። ትምህርት ቤትም ያላችሁ አስተማሪዎች ወላጆች ናቸው። ከወላጅ ወላጅ እኮ ነው። እነዚህ ልጆች እኮ ራሳቸውን ችለው በየራሳቸው እስከሚሄዱ ድረስ እኮ የምናደርገው ከወላጅ ወላጅ፣ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት አይደል እንዴ? ከወላጅ ወላጅ እንጂ ዝም ብለን ሜዳ ላይ አይደለም። ሜዳ ላይ የምንለቃቸው አይደለም። የሰራሽው ስራ ጥሩ ስነ ምግባር አይደለም። እንዲህ አይነት አስተማሪዎች ደግሞ ብዙ አስተማሪዎችን ይጎዳሉ፣ ብዙ አስተማሪዎችን ጥላሸት ይቀባሉና ይሄ ነገር ጥንቃቄ መኖር አለበት። ትምህርት ቤቱ የትኛውም ትምህርት ቤት ቢሆን ዳይሬክተሩ ገምግሞ የስነ ምግባር ወጣ ያለ ስነ ምግባር ካለ እንዲህ አይነት አስተማሪ ማባረር ማስወጣት ነው። ምክንያቱም ዛሬ ልጅ ተመተው ዝም ብሎ የሚቀመጥ ወላጅ የለም። ለምን መሰለሽ? ኑሮ እየመረረው ልጁ ተገርፎ ሲመታ የሚደሰት ይመስልሻል? ስለቀጣሻት የተደሰተ ይመስልሻል? አይደለም። እኔ በጣም የገረመኝ ነገር ወላጇ
በጣም ስነ ስርዓት በተሞላበት ትዕግስት በተሞላበት ቀስ ብላ የተናገረችው ነገር ለብዙ ወላጅ ትምህርት የሚሆን እውነት ለብዙ ወላጅ ትምህርት የሚሆን ነገር ነው የተናገረችው እና ይሄን ነገር ማድረጓ በጣም ደስ ይላል። በጣም ከምላችሁ በላይ ይቅርታ ይቅርታ ስራ ላይ ስለሆነ ነው እንግዲህ። ስለዚህ የተደረገው ነገር የተናገረችው ነገር የእውነቴን ነው የምላችሁ በጣም ገርሞኛል። ለራሴ በጣም ከምላችሁ በላይ ምክንያቱም በቃ ቀለል አድርጋ ትምህርት ቤቱን እያመሰገነች አይነት ነገር ነው የተናገረችው። የልጇ ጉዳት የልጇን የሰውነት ጉዳት እያየች እንደ ልጇ እንደ ሰውነት ጉዳት አይደለም የተናገረችው። በቃ ለስለስ አድርጋ ነው የተናገረችው። በጣም ተችችላ በጣም ትዕግስተኛ ሆና ነው የተናገረችው እና እንዲህ አይነት እናቶችን እንዲህ አይነት ወላጆችን ቁጡ ማድረግ በራሱ አስፈላጊም አይደለም። መናገር ሳይፈልግ አንድ ወላጅ ነገረኛ ማድረግ በራሱ አስፈላጊ ነገር አይደለም። ይቺ ወላጅ ትዕግስተኛ ስለሆነች ነው። ሌላ ወላጅ ቢሆን ደግሞ በጣም እንትን ይላል፣ በጣም ይናገራል፣ በጣም እና እነዚህ ነገሮች መሆን የለበትም። ትዕግስት መኖር አለበት። አስተማሪና ተማሪ እናትና ልጅ ነው። አስተማሪና ተማሪ አባትና ልጅ ነው። ስለዚህ መክሮ ማሳለፍ ነው። ከአቅም በላይ ሲሆን ወላጅን ጠርቶ ወላጆችን እነዚህ ልጆች የቤት ስራ እየሰሩ አይደለም፣ ምክንያቱ ምንድን ነው? የሚያረፍዱ ከሆነ የሚያረፍዱ ነው የሚባለው እንጂ እኛም እኮ ተማሪ ሆነን አይተነዋል። እና በአንድ ተማሪ የተነሳ ትምህርቱን የሚጠላ ሰው አለ። ትምህርቱን የሚጠላ ሰው አለ። እኔ እንግሊዘኛ ትምህርት አልወድም። ለምን መሰላችሁ? እንግሊዘኛ አስተማሪያችን በዛን ሰዓት በጣም መጥፎ ሰው ነው። በጣም ኃይለኛ ነው። የማይፈለግ ስነ ምግባር ነበር የሚያሳየን እና እኔ ላይ በጣም በቃ ስራዬ ብሎ እኔ ላይ ትኩረት ያደርግ ነበርና ጠላሁት። አስተማሪውን ጠላሁት፣ ትምህርቱንም ጠላሁት። እሱ ሲመጣ ሁሌ ራሴን አመመኝ ብዬ ዴክስ ላይ ተኛለሁ። ዴክስ ላይ ተኛለሁ። እውነቴን ነው የምላችሁ እመቤቴ፣ ዴክስ ላይ ተኛለሁ። በቃ ሳያመኝ አመመኝ ብዬ እተኛለሁ። የእውነት እየታመማለሁ። እንደዛ ሁኜ ትምህርቱን እንድጠላ ሁኜ ቀርቻለሁ። ዛሬ እንግሊዘኛ የሚባለው ነገር እየወደድኩት ስንቴ ገባሁኝ። አሁን በቅርብ ሰዓት እንኳን አድጌ እንግሊዘኛ ለመማር ስል ስንቴ የማታ ሁሉ ገባሁኝ። ያችን ፊደል ልቆጥር ስል ግን ጭንቅላቴን ያመኛል በጣም ማለት ነው። ምክንያቱም አስጠላኝ። አስተማሪውን ስጠላ ትምህርቱንም ጠላሁት። ስለዚህ ትምህርቱን የሚጠላ ትውልድ አይደለም ማሳደግ ያለብን። ትውልዱ ተማሪው ትምህርቱን በፍቅር የሚይዝ ትውልድ ነው መገንባት ያለብን። እንዴ ዛሬ አስተማሪው ያልሆነ ስነ ምግባር ያልሆነ ቃላት ስለሚናገረው እኮ ነው ተማሪው በፈተና ሰዓት ወደ ኩረጃ የሚሄደው። ከተማሪዎች ጋር እኩል ቁጭ ብዬ እየተማርኩኝ የነበርኩ ሰው ልክ ፈተና ሲመጣ ስሩልኝ ብዬ ሰጥ ነበር። ስሩልኝ ወይ ደግሞ ንገሩኝ ልኮርጅ ብዬ ነበር። ግን ከተማሪዎች ጋር ግን እኩል ቁጭ ብዬ ሰዓቴን ጨርሼ እማራለሁ። በፈተና ሰዓት ግን ትሰሩልኝ ያላችሁ ስሩልኝ፣ ካልሰራችሁልኝ ባዶን እሰጣለሁ። እና ተማሪ በአንድ ትምህርት ላይ ሰነፍ የሚሆነው የአስተማሪ ተጽዕኖ ሲኖረው፣ አስተማሪው ያልሆነ ስነ ምግባር ለአንድ አስተማሪ ሲያሳይ ልክ በሱ ክፍለ ጊዜ ሲገባ ለተማሪዎች የሚያሳየው ነገር በሙሉ መጥፎ ከሆነ አስተማሪውን ይጠሉታል። ቢያስተምርም አይገባቸውም። እሱ ይለፈልፋል፣ እነሱ አይገባቸውም። ምክንያቱም ያቺ ሰዓት የሱ ክፍለ ጊዜ አልቆ ቶሎ በወጣልን ብሎ ነው ሁሉም የሚሳለው፣ ትምህርቱን አይደለም። ለምን ቶሎ ያቺ ደቂቃ ለምን ቶሎ አልቃ ለምን ቶሎ አይወጣም ብሎ ነው የሚሉት። ጥላቻ ነው የሚያገባቸው። ለምን መሰላችሁ? አስተማሪውን ጠልተውታል። የፈተና ሰዓት ማንም የሚፈትን ያ የምንጠላው አስተማሪ ነው የሚፈትነን አይደለም፣ ሌላ ሰው ነው የሚፈትነን።
በዛን ሰዓት ምን ይመጣል? አይን ፍጥጥ። በዛን ሰዓት ምን ይመጣል? ኩረጃ። ከክላስ ውስጥ 3 ተማሪ ከተገኘ እነዛን 3 ተማሪዎች ምን እናደርጋ? በአይነ ቁራኛ እንጠብቃቸዋለን እንላለን። የሆነ ምልክት እናሳያቸዋለን። አስኮርጁ እንላቸዋለን። ግን ከነሱ ጉል እኮ ቁጭ ብለን ተምረናል አይደል? ያስተማሪው ተጽዕኖ ማድረግ ለተማሪዎቹም ለትምህርቱም ትልቅ ውድቀት አለ። የኩረጃ ዋናውና ትልቁ ነገር የአስተማሪ ጥላቻ ነው። የአስተማሪ ስነ ምግባር ይዞ አለመምጣት ነው። ይሄ ነው ትልቁ ነገር የሚደርስብን ነገር፣ ልጆቻችን ላይ የሚያደርሰው ነገር ይሄ ነው እና ስለዚህ ያ ሁሉ ነገር የሚሆነው በአስተማሪ ጥላቻ ነው። ተማሪዎች ወደ ኋላ የሚቀሩት ዛሬ በኩረጃ ተማሪዎቹም ኩረጃ ይህስ በትክክል ኩረጃ ነው። ተማሪዎቹ በሙሉ ይኮርጃሉ እንዴ! አስተማሪው ሲያስተምር እንዴት ነው የሚያስተምር? ልጆቹ ትምህርቱን እንዲጠሉት አድርጎ አይደለም ወይ የሚያስተምረው? የትኛው አስተማሪ ነው ትምህርቱን በፍቅር የሚያስተምረው? በፍቅር የሚያስተምራቸው አስተማሪ ሲኖር ደግሞ ያቺ ሰዓት ለተማሪዎች ታጥርባቸዋለች። እኔ ከምሁራኖች አልበልጥም። ነገር ግን የኩረጃው የመጀመሪያ የተማሪዎቹ ድክመት የመጀመሪያ ውድቀት ምንድን ነው ብላችሁ ተጠይቁ። ያስተማሪ ጥላቻ። አንድ አስተማሪ ገብቶ ስነ ምግባር የሌለው አነጋገር ይናገራቸዋል። አንድ አስተማሪ አንድን ተማሪ ነው የሚናገረው። የክላስ ተማሪ በሙሉ ግን በአንድ አስተማሪ አነጋገርና በአንድ ተማሪ ተሰዳቢነት ምን ይሆናል? ቅስማቸው ሁሉ ይሰበራል። ያ ነው አሁን ሀገራችን ላይ የትምህርት ሂደቱን ዝቅ እያደረገ ያለው ይሄ ነው። ስለዚህ አስተማሪዎቹ እናስተምራለን ብላችሁ ስትገቡ ለገንዘቡ ብቻ ሳይሆን በፍቅር ግቡ። ልጆቻችሁን በፍቅር ያዙ። ምክንያቱም የትውልድ ነው የምትገነቡት። የመጀመሪያው ጽንስ የሚጀምረው ከኬጅ ነው። የመጀመሪያ ጽንስ የሚጸነሰው ሆዳችን ውስጥ ነው፣ ሴቶች ሆድ ውስጥ ነው። የመጀመሪያ ጽንስ ተጸንሶ ከተወለደ በኋላ ከተወሰኑ ከደረሱ በኋላ ያ ጽንስ ደግሞ እንደገና የሚጸነሰው ትምህርት ቤት ላይ። ስለዚህ የእናት ማህፀን እና የትምህርት ቤቱ ማህፀን አንድ ነው። እናት ትወልዳለች፣ አሳደገች፣ ኬጂ አስገባች። ምን እያለ ነው የሚሄደው? ዳዴ እያለ ነው የሚሄደው። ዳዴ እያለ ለምን ተወለደ? 3ኛ ቀን 4ኛ ቀን ምናምን ይባላል አይደል? ወንድ ሆነ በ40 ቀን፣ ሴት ሆነች በ80 ቀን። ከዛስ ዳዴ አመት 2 አመት እየተባለ ልደት ይከበራል አይደለ? ያ ጽንስ ደግሞ ወደ ኋላ ይመለስና ደግሞ የእውቀቱ ጽንስ የእድገቱ ጽንስ ደግሞ የት ጋር ይጀምራል መሰላችሁ? ኬጂ ላይ ይጀምራል። ኬጂ ላይ ሲጸነስ ደግሞ ከፍ እያለ ሲሄድ ደግሞ ያው ከፍ ወዳለው ደረጃ ትምህርት ቤት ይሸጋገራል። ይሄ ልጅ ያ ልጅ ምን ሆነ? ከእናቱ የተቀበለውን ጽንስ አስተማሪው ጋር ሄዶ ጽንሱን እያሳደገው ይሄዳል ማለት ነው እንዴ! መሪም የትምህርት ቤት ጽንስ አንድ አካል ነው። ምንም አይነት ነገር ቢሆን የትምህርት ቤት ዋናው ጽንሱ ነው። የጽንሱ መጀመሪያ እናት ብትሆንም የጽንሱ መጀመሪያ የዓለሙ መድኃኔዓለም ቢሆንም የጽንስ መጀመሪያ ወላዲት አምላክ በአማላጅነቷ ቢሆንም
የእድገት ጽንስ የሚጸንሰው ከትምህርት ቤት ነው። የእድገቱን ጽንስ ሲጸንስ ዋጋ መክፈል ትምህርት ቤት ላይ ወደ ቤት ሲመጣ ቤት ውስጥ እንደዛ ነው ጽንስ ማለት እና ወገኖቼ፣ ዘመዶቼ በዚህ አይነት ሂደት ላይ መሆን አለበት። ይቅርታ። ስለዚህ የትውልድ መገንባት ከቤት ትምህርት ቤት ከትምህርት ቤት ወደ ቤት ነውና ይሄን ነገር ተደጋግፈን ነው ልጆችን ማሳደግ ያለብን። ተደጋግፈን ነው ወላጆችም ትምህርት ቤትም ተደጋግፎ ነው ትውልድን መገንባት ያለብን እንጂ በወላጅ ላይ ወይንም በአስተማሪ ላይ ትከሻ የሚጣል አይደለም። አስተማሪዎቻችን በተቻላችሁ መጠን የእውነትዮ ትምህርት አስተምራችሁ የእውነትዮ ትውልድ ለማሳደግ ለመገንባት ያብቃችሁ። ስለዚህ ወላጆችም ግዴታ መከታተል አለብን። ዛሬ ብዙ ልጆች አሉ ውጭ ላይ ወጣው የሚቀሩ ክላስ ገባን ብለው በር ላይ ክላስ ገባን ብለው ሲዞሩ የሚውሉ ብዙ ህጻናት ልጆች አሉ። ወላጅም ይሄን መከታተል አለባችሁ። ግዴታ ነው። ልጄ የት ዋለ፣ ልጄ የት ገባ ብሎ ማለት ግዴታ ነው። ምክንያቱም 4 ልጅ ቢወለድ 3ቱ ናቸው ትምህርት ቤት የሚገቡት፣ አንዱ ልጅ ውጭ ነው የሚውለው። ያን መከታተል ነው። ትምህርት ቤቱም ራሱ አንድ ተማሪ አንድ ቀን ከቀረ የቀረበትን ምክንያት መጠየቅ አለበት። ወላጅና ተማሪንና አስተማሪን እኩል ለማስሄድ እንግዲህ እግዚአብሔር መልካም ፍቃዱ ሆኖ እግዚአብሔር ልቦና ይስጠን፣ ለተማሪዎችም ልቦና ይስጣቸው፣ ለአስተማሪዎችም እንደ ልጆቻቸው ይዘው ተንከባክበው ለማሳደግ ያብቃቸው። ይሄን ነው ትልቁ ነገር የሚባለው። ምክንያቱም መግረፍ ያለ ነው፣ ጆሮ ይገረፋል። ማንበርከክ ያለ ነው፣ ጆሮ ማስያዝ ያለ ነው። ጆሮአችንን እንትን ብለን ያደግነው ጆሮአችን ይቆነጥጡናል። አስተማሪዎቹ በተማሪ ፊት ያንበረክኩናል። እንደዛ ነው እንጂ እኛ በኤሌክትሪክ ሽቦ ተገርፈን ማናቅም። ያ ነገር ስለሆነ ይቅርታ ስራ ላይ ስለሆነ ስለዚህ እንደዛ አድርጎ ነው ተማሪን ማሳደግ ያለብን። በዛ አይነት ነገር ነው እንጂ ዝም ብለን ባለው ነገር አይደለም። ስለዚህ ወገኖቼ፣ ዘመዶቼ ከዚህ በላይ የምለው ነገር የለኝም። የተማሪዋን እናትም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እግዚአብሔር ትልቅ ነገር ላይ ልጅሽን ያደርስልሽ። ምክንያቱም የ9 ዓመት ልጅ እንደተገረፈችብሽ አይደለም፣ አካላዊ ጉዳት እንደደረሰባት ሳይሆን ቀለል አድርገሽ ነው የተናገርሽው። እግዚአብሔር ይስጥሽ። እንዲህ ነው በቃ ነገሩን ቀለል ማድረግ ነው። ምክንያቱም ቢሉ በዛም ባይ ይበዛልና ሚዲያ ላይ ቀርበሽ ያደረግሽው ንግግር በጣም ትዕግስት ያለው በጣም ደስ የሚል አነጋገር ነው ያደረግሽው። በጣም እውነቴን ነው የምልሽ። በጣም ይሄ ነው ትልቁ ነገር፣ ይሄ ነው። እንዲህ አይነት ወላጆች የሚያሳድጓቸውን ተማሪዎች ነው እየገረፍነ በራሳችን ልጆቹ መጥፎ አስተዳደግ፣ መጥፎ ባህሪ፣ መጥፎ ስነ ምግባር እንዲኖራቸው የምናደርገው። እንደዚህ እያደረግን ነውና ይሄ ነገር አስፈላጊ አይደለም። ስለዚህ የሚሆነው ነገር በሙሉ መሆን ያለበት ነገር የፈለገው ነገር ቢሆን ችሎ ማሳለፍ፣ ችሎ ማለፍ ትልቅ ነገር ነው። በጣም ችሎ ማለፍ ትልቅ ነገር ነው። ለምን ምንም ለውጥ ለማናመጣው ነገር መንጨርጨሩ አስፈላጊ አይደለም። ምንም አስፈላጊ አይደለም። ደስ የሚለው ነገር መንግስትም ቶሎ ብሎ የትምህርት ቤቱ ዳይሬክተርም ይሄን ነገር ባየበት ሰዓት ላይ ቶሎ ብሎ ህጋዊ እርምጃ መውሰዱና ወደ ህግ አሳልፎ መሄዱ በጣም የሚደነቅ ትምህርት ቤት ነው። በጣም የሚደነቅ ዳይሬክተር ነው። ጥሩ ነገር ነው ያደረገው።
አሳልፎ መስጠቱ በጣም ጥሩ ትልቅ ነገር ነው እና እንዲህ አይነት ትምህርት ቤቶችን እግዚአብሔር ያበረታታልን። ብዙ ተማሪዎች አሉ፣ በነገራችን ላይ የሚገረፉ ብዙ ተማሪዎች አሉ። ብዙ ተማሪዎች ሳናይ ያየን እያየን እንዳላየን የምናልፋቸው ብዙ ተማሪዎች አሉ፣ ብዙ አስተማሪዎች አሉ። እነዛንም አስተማሪዎች ከዚህ ትምህርት ቤት ትምህርት ተወስዶ በሁሉም አስተማሪዎች ላይ ህጋዊ እርምጃ ለመውሰድ ጥሩ ነው። አስተማሪዎቹ ተማሪዎችን በምክር ያዟቸው፣ በትህትና ያዟቸው። በጣም ከአቅም በላይ ሲሆን ደግሞ ስነ ምግባር ያለው አገራረፍ አለ። ስነ ምግባር ያለው በተማሪ ፊት ማንበርከክ ምናምን እናንተ ታውቁታላችሁ፣ አስተማሪዎቹ እናንተ ታውቁታላችሁ እንዴት እንደሚቀጣ። ይሄ ነው ብለን አንልም። ወላጅ ነው ዝም ብሎ እንዳገኘው ግጥም 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 አድርጎ እንትን የሚለው የሚቀጣ እንጂ አስተማሪ እንዴት እንደሚቀጣ እናንተ ራሳችሁ ታውቁታላችሁ። እና በዛ ስነ ምግባር ላይ አድርጋችሁ እናንተ ራሳችሁ ያለውን ነገር እንትን በሉ። ስለዚህ እግዚአብሔር እንግዲህ እድሜ እና ጤና ይስጥልን ለህፃኗ ወላጅ። ትልቅ ልብ አለሽ፣ ሰፊ ልብ አለሽ፣ ረጋ ብለሽ ነው የተናገርሽው እና እግዚአብሔር ይስጥሽ። አስተማሪዋም ተጸጽተሽ አንድ ልጅ አይደለም የመታሽው፣ ሁሉንም ልጅ እንደመታሽ የሁሉንም ወላጅ ልጆች እንደመታሽ ቁጠሪው። ይቅርታ መጠየቅ አለብሽ። የኢትዮጵያን ወላጆች በሙሉ ነው መጠየቅ ያለብሽ እንጂ በቁጥር የዛና እዚህ አልፈሽ ምናምን አይደለም። ሁሉንም ወላጆች መጠየቅ ያለብሽ። ምክንያቱም አንድ ተማሪ ሲመታ፣ አንድ ተማሪ ሲጎዳ ሁሉም ወላጅ ያዝናል፣ ሁሉም ወላጅ ይጎዳል። ይሄንን አስቢ። እንደዚህ ስለሆነ ይሄንን ነው የምልሽ እኔ እናት። ሰላም ሁኑልኝ፣ ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ እግዚአብሔር ይስጥልን። ቄስን ከመንበሩ መንግስትን ከወንበሩ እግዚአብሔር ይጠብቅልን። ሀገራችንን ሰላም ያድርግልን። ልብ ለልብ አንጀት ለአንጀት ያገናኘን፣ ፍቅርን ሰላምን ያድለን። የሰው መውደዱን ቀና መንገዱን ያድለን። የታመመን ይማርልን፣ የታሰረን ያስፈታልን፣ የተጣላን ያስታርቅልን። እግዚአብሔር አምላክ ሁላችንም ልቦና ገብቶ ሰላም ያድርግልን። ሀገራችንን ሰላም ያድርግልን። አገር ሰላም ስትሆን ሁሉም ነገር ሰላም ነው። አገር ሰላም ከሆነ ሁሉም ሰላም ነው። አገር ሰላም ከሆነ ሁሉም ሰላም ነው። ይሄን ሁሌ የምንለው ነገር ነውና እንግዲህ ላይክ፣ ሼር፣ ሰብስክራይብ ለማድረግ ቤተሰብ አድርጉኝ። ይሄንን ነው የምላችሁ። እኔ ሌላ ነገር እንትን አልልም። ባገኘሁት አጋጣሚ የማወራው ምክር የሆነ ነገር ነው የምፈልገው። እኔ እውነት የሆነ ነገር ለማውራት ነው። በዚህ አጋጣሚ እግዚአብሔር እንግዲህ የተጣሉትን ሁሉ አስታርቆ ሀገራችንን ሰላም፣ ፍቅር፣ ጥጋብ ያድርግልን። ሰላም ሁኑልኝ። ሰላም